ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በሐረሪ ክልል አገር በቀል እውቀቶችን በማጎልበት ሙያዊ በሆነ ምዘና ስርዓት እንዲያልፉ ቅድመ ዝግጅት ስራዎች ተጀመረ። በሐረሪ ክልል የልዕቀት ማዕከል ከፌዴራል ስራና ክህሎት ሚኒስቴር ጋር በጋራ በመሆን ሀገር በቀል ሙያዎችን ለማሳደግና በምዘና ስርዓት ውስጥ እንዲያልፉ ለማስቻልም የቅድመ ዝግጅት ስራ አስጀምረዋል። ገዛኸኝ አራጌ ዝርዝሩን ይዞታል። በሐረሪ ክልል ሀገር በቀል እውቀቶችን በማጎልበት ሙያዊ በሆነ የምዘና ስርዓት ውስጥ እንዲያልፉ ቅድመ ዝግጅት ስራ ተጀመረ። የክልሉ ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ ሀገር በቀል እውቀቶችን በማሳደግ በሀገር ብልጽግና ሚናቸውን በአግባቡ እንዲወጡ የማድረግ ስራዎች እየተሰሩ መሆናቸውን ገልጸዋል። ሀገር በቀል እውቀቶችን በማጎልበት ሙያዊ በሆነ ምዘና ስርዓት ውስጥ እንዲያልፉ ማድረግ በዘርፉ የተሰማሩ ሙያተኞችን ተወዳዳሪና ብቁ እንዲሆኑ ያስችላል ብለዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወልደ አብዶሽ በበኩላቸው ለዘርፉ የተሰጠው ትኩረት እየጠፋ የነበረውን የዕደ ጥበብ ሙያ ጠብቆ ለትውልድ ለማስተላለፍ ከማገዙም ባለፈ ስታንዳርድ ወጥቶለት በእውቀት እንዲመራ የሚያስችል ነው ሲሉ ተናግረዋል። በክልሉ የኢናያ ቢዳ ማሰልጠኛ ከፌዴራል ስራና ክህሎት ሚኒስቴር ጋር በጋራ በመሆን የሙያዎች ምዘናን ደረጃ ሌቭል የማውጣት ስራዎች እየተሰሩ እንደሚገኙ ነው የተገለጸው። የሐረሪ ክልል የሙያ ብቃት ምዘና ማረጋገጫ ማዕከል ኃላፊ አቶ በዳሳ ገመዳ በሀገር በቀል የሙያ ደረጃዎችን በተመለከተ እየተሰጡ የሚገኙ ስልጠናዎችን በማጠናከር ወደ ኢንዱስትሪው እንዲገቡ የማስቻል ስራዎች በትኩረት እየተሰራ መሆኑን ተናግረዋል። በቀጣይም ስልጠና የጨረሱ ሰልጣኞች በምዘና እንዲያልፉ የማድረግ ስራ ለማከናወን በዝግጅት ላይ እንደሚገኙ ጠቁመዋል። በመርሃ ግብሩ ላይ የሐረሪ ክልል ቋሚ ኮሚቴ አባላት፣ የፌዴራል ስራና ክህሎት ሚኒስቴር ባለሙያዎችና ሰልጣኞች ተገኝተዋል። በዓለም አቀፍ የጀጎል ኮሪደር መልሶ ልማት ስራዎች ላይ አሻራችንን በማኖር ማህበራዊ ተሳትፎችንን አጠናክረን እንቀጥላለን ሲል የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን አስታወቀም። ኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን በዓለም አቀፍ የጀጎል ቅርስ የኮሪደር መልሶ ልማት ስራም በመሳተፍ አሻራውን ለማኖር ሳይተረክቦ ወደ ስራ ገብቷል። ሲሳይ ዘሪሁን በዓለም አቀፉ የጀጎል የኮሪደር መልሶ ልማት ስራዎች ላይ አሻራችንን በማኖር ማህበራዊ ተሳትፏችንን አጠናክረን እንቀጥላለን ሲል የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን አስታውቋል። ሪጅኑ በዓለም አቀፍ የጁገል ቅርስ የኮሪደር መልሶ የልማት ስራ በመሳተፍ አሻራውን ለማኖር ሳይት ተረክቦ ወደ ስራ ገብቷል። የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን በዓለም አቀፉ የጁገል ቅርስ ኮሪደር መልሶ ልማት ስራ አሻራውን ለማኖር የእድሳት ቦታን ተረክቦ ወደ ስራ መግባቱን አስታውቋል። የሪጅኑ ኦፕሬሽን ዳይሬክተር አቶ ቸሩ ጀማ ስራውን ባስጀመሩበት ወቅት እንደገለጹት በክልሉ በኮሪደር ልማት ዘርፍ በተለይም በዓለም አቀፉ የጁገል ቅርስ መልሶ ልማት ተጨባጭ ውጤቶች መመዝገቡን አንስተዋል። የኢትዮ ቴሌኮምም ከመደበኛ ስራው በተጨማሪ በተለያዩ ማህበረሰቡን ተጠቃሚ በሚያደርጉ ማህበራዊ ተግባራት ላይ በመሳተፍ በተለያዩ ጊዜያት ድጋፍ ሲያደርግ ቆይቷል ነው ያሉት። በዛሬው ዕለትም ዓለም አቀፉን የጁገል ቅርስ ጠብቆ ለትውልድ ለማስተላለፍ በተጀመረው የኮሪደር መልሶ ልማት ስራ በመሳተፍ አሻራቸውን ለማኖር ሳይት ተረክበው ወደ ስራ መግባታቸውና በዚህም ደስተኛ መሆናቸውን ተናግረዋል። ይህ ቅርስ የሁሉም ኢትዮጵያውያንን ጨምሮ የዓለም ቅርስ መሆኑን በመጠቆም በዚህ ታሪካዊ ስራ ላይ በመሳተፍ አሻራቸውን ማኖር በመቻላቸውም በተቋማቸው ስም ክብር እንደሚሰማቸው ገልጸዋል። ተቋሙ ማህበራዊ ኃላፊነቱን ለመወጣት የጀመራቸውን ተግባራት አጠናክሮ እንደሚቀጥልም አረጋግጠዋል። በሐረሪ ክልል ባህል ቅርስና ቱሪዝም ቢሮ የቅርስ ዳይሬክተር የሆኑት ኢንጂነር አሚር ረመዳን በበኩላቸው ኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን በዓለም አቀፉ የጁገል ቅርስ ጥበቃ ስራ ላይ በመሳተፍ ላደረገው አስተዋጽኦ አመስግነዋል። ተቋሙ በክልሉ በተለያዩ በጎ ተግባራት ላይ በመሳተፍ ማህበራዊ ኃላፊነቱን በአርአያነት እየተወጣ እንደሚገኝም አክለዋል። አራተኛ ዙር የዓለም አቀፉ የጀጎል ቅርስ የመልሶ ማልማትና የእድሳት ስራ በተለያዩ የግልና የመንግስት ተቋማት ተከፋፍሎ እየተከናወነም ይገኛል። የጤና መድን መዋጮ ጤናችንን ከመጠበቅ ባሻገር የቁጠባ ባህላችንን እያጠናከረ ይገኛል ሲሉም የአገልግሎቱ ተጠቃሚዎች ገለጹ። ከጤና መድን የተለያየ የተሻሻለ የጤና አገልግሎትን እያገኙ ስለመሆናቸው ነው የገለጹት። ናርዶስ ዳምጤ ዝርዝሩን ይዘዋለች። የጤና መድን ተጠቃሚ የሆኑት የሐረሪ ክልል ነዋሪዎች ከጤና መድህን አገልግሎት የተሻለ የጤና አገልግሎት እያገኙ መሆናቸውን ገልጸዋል። በየዓመቱ የሚሰበሰበው የጤና መድን መዋጮ ጤናችንን ከመጠበቅ ባሻገር የቁጠባ ባህላችንን እያጠናከረ ይገኛል ብለዋል። የጤና መድህን አገልግሎት ከአቅም በላይ ከሆነ የሕክምና ወጪ ያዳናቸው መሆኑንም ገልጸዋል። ጤና መድህን ከፍተኛ ጥቅም አለው። ጤና ኢንሹራንስ ያልገቡትም ለመግባት ዝግጁ ላይ ናቸው። ኡማትያ አማታ ዴራን ወላና ጅራ ረኮ ሀስሚ ፊ ዋን ዳዳ
እንደ ራሴ እናቴ የአስተማሚነት ብዙ ጊዜ እንመላለሳለን፣ አገልግሎትም እናገኛለን። ልጆችን ጨምሮ ከእናቴ ጋር እየተገለገልን ነው። ከዚህ በተጨማሪም ነዋሪዎቹ እንደገለጹት የኑሯችን ዋስትና የሆነው የጤና መድህን በፈለግንበት ጊዜ የጤና አገልግሎት የምናገኝበት ነው ሲሉም ገልጸዋል። በጤና መድህን ለመገልገል ወደ ጤና ተቋም ስንሄድ እስከ መጨረሻ ድረስ ምንም አይነት ክፍያ አንጠይቅም። ዛሬ አሁን እናቴን ሳመጣ ቀዶ ሕክምና ተደርጎላታል። በጤና መድን ማህበረሰቡ እየተገለገለበት ነው። በተለይ ከ2 ዓመት ወዲህ ጥሩ አገልግሎት እያገኘንበት ነው። የጤና እክል ከገጠመን ምንም ብር ባይኖረንም ጤና መድናችንን ይዘን በመሄድ የጤና አገልግሎት እያገኘን ነው። አካ ጋሪ ሆጎ ፈያደ መኪና አርከተኖሊ መኪና ብቻ ከበለ ማና ከራያላ ያለ አቀሲት ደምነ ወላለም የጀጉላ ሆስፒታል የጤና ባለሙያ የሆኑት ወይዘሮ ኢሪት ረመዳንና እስማኤል አብዲ እንደገለጹት የጤና መድህን ተጠቃሚ የሆኑት ደንበኞች በእኩልነትና ፍትሃዊ በሆነ መልኩ አገልግሎት እያገኙ መሆናቸውን ጠቁመዋል። ሐዋሳ ዋሂዱ ተከፍቶ ይጅራ ጤና መድን ከፍተኛ ጥቅም አለው። ደሃም ሆነ ሀብታም እኩል ያገለግላል። መድኃኒት ቢጠፋ ወደ ማህበራዊ ፋርማሲ በመሄድ መድኃኒት እናገኛለን። ከማህበረሰብ ፋርማሲ ከጠፋ ከቀይ መስቀል መድኃኒት ይገኛል። ዳበሪሌ ቀይ መስቀል ደቀኒ ወደቹ ደንደ ጤና መድህን ለማህበረሰቡ ከፍተኛ ገዛ እያደረገ ይገኛል። ማህበረሰቡ በየደረጃው እየተጠቀመበት ይገኛል። በሐረሪ ክልል የጤና ቢሮ የጤና መድህን ፕሮግራም አስተባባሪ ጀማል መሐመድ በሰጡት አስተያየት የህብረተሰቡን ኑሮ ለማገዝና ጤናቸውን ለማሻሻል የጤና መድህን አገልግሎት ከፍተኛ ሚና እንዳለው ተናግረዋል። ዱርሳ ቡፈተ ፈያና ነው ከኛ ከሲጅነን በመጀመሪያ ደረጃ በ9 ወረዳዎች ውስጥ በሚገኙ ጤና ጣቢያዎች ጤና ባለሙያዎች በስነ ምግባር ለማህበረሰቡ አገልግሎት እንዲሰጡ እያደረግን ነው። አስተባባሪው ጨምረው እንደተናገሩት በክልሉ 9 ወረዳዎች ጤና ጣቢያና 2 ሆስፒታል አገልግሎቱ እየተሰጠ መሆኑን ገልጸው በ2017 ዓ.ም 33310 አባወራዎች አባላትን ማፍራት የተቻለ መሆኑን ገልጸው ከጥቂት ቀናት በኋላ በሚጀመረው የ2018 ዓ.ም የጤና መድህን ምዝገባ ደግሞ 46151 አባላትን ለማፍራት እየተሰራ ይገኛልም ብለዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የንባብ ባህልን ማጉልበት ትውልድን ለማነጽ የጎላ ሚና እንዳለው ተመለከተ። በሐረሪ ክልል ባህልና ቅርስ ቱሪዝም ቢሮ አዘጋጅነት በሙሜ ሰርጊሳ አንደኛ መካከለኛ ደረጃ ትምህርት ቤት የተማሪዎች የንባብ ውድድር ተካሂዷል። አያንቱ አህመድ ዝርዝር አላት። የተማሪዎችን የንባብ ባህል ለማሳደግ የንባብ ሳምንት በሚል በሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አዘጋጅነት በሙሜ ሰርጊስ አንደኛና መካከለኛ ደረጃ ትምህርት ቤት የተማሪዎች የንባብ ውድድር ተካሂዷል። በመርሃ ግብሩ ላይ በሐረሪ ክልል ባህል ቅርስና ቱሪዝም ቢሮ የሴቶች ህጻናትና ወጣቶች ዳይሬክተር የሆኑት በድሪያ መሐመድ እንደገለጹት ተማሪዎች የንባብ ክህሎታቸውን እንዲያዳብሩ ታስቦ የተዘጋጀ መድረክ መሆኑን ገልጸው ቢሮ ትውልድን ከማነጽ አኳያ የተለያዩ መጽሐፍቶችንና ቁሳቁሶችን ድጋፍ እያደረገ እንደሚገኝም ገልጸዋል። ተማሪዎች መጀመሪያ ቋንቋቸው በተጨማሪ ሌላ ቋንቋም እንዲያውቁ ኢትዮጵያ ብዙ ቋንቋ ካላት አንጻር የአካባቢ 3 ቋንቋዎች ይናገራሉ። ስፔሻሊ ሐረር ውስጥ ማለት ነው። እሱም ወደዚህ አማርኛ ሰራተኞች ትምህርት ቤቶች አደብኛና አማርኛ የመናገርና የማንበብ ክህሎታቸውን ከፍ ለማድረግ ከባህልና ቅርስ ቱሪዝም ቢሮ በጋራ ከተለያዩ ትምህርት ቤቶች ጋር እየሰራ ነው ያለው። የስነ ጥበብና የስነ ክህሎቶች የማንበብ ክህሎታቸውን ለማዳበር በተለያየ መጽሐፎችና ቁሳቁሶችን ድጋፍ እያደረገ ትልቅ መድረክ አዘጋጅቷል። የሙሜ ሰርጊስ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህርት ነጃት ሲራጅ የተማሪዎችን የንባብ ባህልን ከማሳደግ አንጻር የዛሬው ቀን ትልቅ ፋይዳ እንዳለው ገልጸው የክልሉ ባህል ቅርስና ቱሪዝም ቢሮ ላደረገው ድጋፍ ምስጋናቸውን አቅርበዋል። ዛሬ የንባብ ቀን ነው። ከክልሉ ባህልና ቱሪዝም ቢሮ ጋር በጋራ በመሆን ያዘጋጀነው ፕሮግራም ነው። የክልሉን ባህልና ቱሪዝም ቢሮ ማመስገን ፈልጋለሁ። ከ500 በላይ መጽሐፍና የመጽሐፍ መደርደሪያዎችን በድጋፍ መልክ አበርክተውልናል። ኪታባ ዲበሸኒ
ኦሊፊ ሼልፊወን ወንታ በቃቴሶ ክታብን ረታውኩን ሙፍቀነኒ ጅራኒ የቱራ በመጨረሻም በትምህርት ቤቱ የንባብ ውድድሮች የተካሄደ ሲሆን ከአንደኛ እስከ 3ኛ ለወጡ ተማሪዎች ሽልማት ተበርክቶላቸዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ለሙሜ ሰርጊስ አንደኛና መካከለኛ ደረጃ ትምህርት ቤት 500 በላይ መጽሐፍቶችን ማስረከቡም ተገልጿል። የ75 ዓመት ዕድሜ ያላቸውን እናት በአሰቃቂ ሁኔታ የገደለው ግለሰብ በዕድሜ ልክ ጽኑ እስራት ተቀጣም። ጉዳዩን ሲመለከት የቆየው የሐረሪ ክልል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ታህሳስ 24 ቀን 2018 በዋለው ችሎትም ተከሳሹ ጥፋተኛ ነው ሲል ውሳኔ ሰጥቷል። ናርዶስ ዳምጤ ዝርዝሩን ይዘዋለች። ተከሳሽ ሪያድ ዩሱፍ መሐመድ የተባለ ግለሰብ በሐረር ከተማ ሐኪም ወረዳ ቀበሌ 17 ልዩ ስሙ ጁኔር ትምህርት ቤት አጠገብ በሚገኘው መኖሪያ ቤት ጥቅምት 30 ቀን 2018 ከምሽቱ 3 ሰዓት ተኩል አካባቢ ሰውን ለመግደል አስቀድሞ በማሰብ አሳቻ ሰዓት ጠብቆ የቅርብ ዘመዱና የ75 ዓመት ዕድሜ ያላቸውን እናት ሟች ኪሚያማዊ የተባሉትን ስለት ቢላዋ ይዞ ሟች የሚኖሩበትን ሳሎን ቤት በመግባት በያዘው ቢላዋ ቀኝ አንገታቸው ላይ በመውጋት እንዲሁም በቦክስ ግራ ዓይናቸውን በመምታትና የተለያዩ አካላዊ ጉዳቶችን በማድረስ በ1996 የወጣውን የኢፌዴሪ የወንጀል ህግ አንቀጽ 539 ህዝባር 1 ሀ በመተላለፍ ለፈጸመው ከባድ የሰው ግድያ ወንጀል ክስ ቀርቦበታል። ተከሳሽ የወንጀል ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም በማለት ክዶም ተከራክሯል። ከሳሽ አቃቤ ህግ ተከሳሹ የወንጀል ድርጊቱን መፈጸሙን ያስረዱልኛል ያላቸውን ማስረጃዎች ያቀረበ ሲሆን ተከሳሽ እንዲከላከል ፍርድ ቤቱ የሰጠውን ብይን ተከትሎ ያለውን የመከላከያ ማስረጃ እንዲያቀርብ በተደጋጋሚ እድል የተሰጠው ቢሆንም መከላከያ ማስረጃውን ሳያቀርብ ቀርቷል። ጉዳዩ ሲመለከት የቆየው የክልሉ ከፍተኛ ፍርድ ቤት አንደኛ የወንጀል ችሎት ታህሳስ 24 ቀን 2018 በዋለው ችሎት ተከሳሽ ጥፋተኛ ነው ሲል ውሳኔ ሰጥቷል። የክልሉ ከፍተኛ ፍርድ ቤት በግራ ቀኙ ተከራካሪ ወገኖች የቀረበውን የቅጣት አስተያየት ከመረመረ በኋላ ታህሳስ 24 ቀን 2018 በዋለው ችሎት ተከሳሽ በዕድሜ ልክ ጽኑ እስራት እንዲቀጣ ሲል የቅጣት ውሳኔ ማስተላለፉን ከክልሉ ጠቅላይ ፍርድ ቤት የተገኘው መረጃ ያስረዳል። ወደ ሀገር አቀፍ ዘገባዎች አግረናል። ግብርናውን ከኋላ ቀር አሰራር ለማውጣትና ለማዘመን የሚያስችል ከ550 በላይ የሜካናይዜሽን መሳሪያዎችን ከታክስ ነፃ ለማስገባት እየተሰራ መሆኑን ግብርና ሚኒስቴር አስታውቋል። በሌላ ዜና ደግሞ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያም ጠንካራ ሀገር ለመመስረት ነፍጥ ኋላ ቀር ዘዴ በመሆኑ መገንዘብ ያስፈልጋል ሲሉ መናገራቸውን በሀገር አቀፍ ጉዳዮቻችን ይዘናቸዋል። ሌሎችንም ጨምሮ ይነቃቸው ጌታቸው ወደ እናንተ ያደርሳቸዋል። ግብርናውን ከኋላ ቀር አሰራር ለማውጣትና ለማዘመን የሚያስችል ከ550 በላይ የሜካናይዜሽን መሳሪያዎች ከታክስ ነፃ ለማስገባት እየተሰራ መሆኑን ግብርና ሚኒስቴር አስታውቋል። የግብርና ሚኒስትሩ አዲሱ አረጋ እንደገለጹት የሜካናይዜሽን መሳሪያዎቹን ከታክስ ነፃ በማስገባትና ለአርሶ አደሮቹ በብድር ተደራሽ በማድረግ ምርታማነትን የማሳደግ ስራ በትኩረት እየተከናወነ ነው ብለዋል። ለዚህም ግብርናውን ለማዘመን የሚያስችሉ ከ555 በላይ የተለያዩ መሳሪያዎች ከታክስ ነፃ እንዲገቡ ዝግጅት መደረጉን ሚኒስትሩ አብራርተዋል። አሁን ላይ ከ21000 በላይ ትራክተሮችና 10000 ኮምባይነሮች አገልግሎት እየሰጡ እንደሚገኝ የጠቀሱት አቶ አዲሱ የመስኖ ልማትን ለማሳደግም ከ500000 በላይ የውሃ ፓምፖችን ለአርሶ አደሩ ተደራሽ መደረጋቸውንም ገልጸዋል። አርሶ አደሮች ቴክኖሎጂዎችን በአግባቡ እንዲጠቀሙና መጠገን እንዲችሉ ስልጠና የመስጠት እንዲሁም በብድር አቅርቦት የፋይናንስ ችግሮቻቸውን የመፍታት ስራዎች እየተከናወኑ መሆኑን ተመላክቷል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጠንካራ ሀገር ለመመስረት ነፍጥ ኋላ ቀር ዘዴ መሆኑን መገንዘብ የግድ ያስፈልጋል ሲሉ ገልጸዋል። ፕሮፌሰር መስፍን ከኢቲቪ ጋር በነበራቸው ቆይታ መመካከርን ምርጫ ሳናደርግ ያሳለፍናቸው በርካታ ዘመናት የጦርነትን አስከፊ ገጽታ በደንብ አሳይተውናል ብለዋል። ሀገራዊ ምክክሩ መግባባት የሚፈጠርበት እና ሁሉም አሸናፊ የሚሆኑበት እንደሆነ የገለጹት ዋና ኮሚሽነሩ የተለያዩ
ሐሳቦች በእኩልነት የሚስተናገዱበት መድረክ ስለመሆኑ ነው የተናገሩት። ምክክሩ ግጭት መፍታት ላይ ብቻ የሚያተኩር ሳይሆን ኢትዮጵያን ወደፊት የሚያራምዱ ሐሳቦች የሚመነጩበት ጭምር መሆኑን አንስተዋል። ሁሉም ዜጎች ያለ ልዩነት በምክክሩ በንቃት በመሳተፍ ተፈቃቅደው ተዋደውና ተከባብረው የሚኖሩባትን ሀገር መገንባት እንዳለባቸውም አመላክተዋል። ያለችን ሀገር አንድ በመሆኗ የተናጠል ትርክቶችን ወደ ጎን በመተው ለሀገር አንድነትና እድገት መቆም ይገባል ሲሉም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አሳስበዋል። ኢትዮጵያውያን የመጣንበትን የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ነው ሲል የመንግስት ኮሙኒኬሽን አገልግሎት አስታውቋል። በኢትዮጵያ ለዘመናት ያለመግባባትና የትርክት እንዲሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ባህላችን የወለደው ችግር ነው ሲሉ አገልግሎቱ ገልጿል። ይህ ችግር በመሰረታዊነት ለመቅረፍና በአገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችንና መካረሮችን ለማድረግ ሀገራዊ ምክክር ወሳኝ ጉዳይ መሆኑን አገልግሎቱ አስታውቋል። አገልግሎቱ ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል ርዕስ ባወጣው መግለጫ ስለ ምክክሩ አስፈላጊነት አመላክቷል። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነ የፖለቲካ ባህል ተገንብቶ ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያ በሀሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት እንዳለውና ለተግባራዊነቱም በቁርጠኝነት እየተንቀሳቀሰ ይገኛልን ብለዋል። በኢትዮጵያ ከ115 ሺህ በላይ የኤሌክትሪክ ተሽከርካሪዎች እየተንቀሳቀሱ መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረሆ ሐሰን ገለጹ። ሚኒስትር ዴኤታው ለጋዜጣ ፕላስ እንደገለጹት በአዲስ አበባ የግል ኦፕሬተሮች ወደ ዘርፉ እንዲገቡ በማድረግ በአንድ ጊዜ 90 ሰው መጫን የሚችሉ ከ110 በላይ የኤሌክትሪክ የህዝብ ማመላለሻ ተሽከርካሪዎች አገልግሎት መስጠት ጀምረዋል። እነዚህን ተሽከርካሪዎች በቀጣይ 10 ዓመታት ውስጥ ወደ 500 ሺህ ለማድረስ የታቀደ ሲሆን ከአዲስ አበባ ውጭም በተወሰኑ የክልል ከተሞች አገልግሎቱ መጀመሩ ተመላክቷል። መንግስት ዜጎች ተሽከርካሪዎችን በቀላሉ ገዝተው እንዲጠቀሙና የትራንስፖርት ዋጋ አቅማቸው እንዳይፈታተን ለማድረግ ጠንካራ ስራ እያከናወነ ይገኛል ብሏል። ወደ ዓለም አቀፍ ጉዳዮቻችን ተሻግረናል። በ2025 ከፍተኛ የጋዜጠኞች ሞት የተመዘገበው በፍልስጤም መሆኑን የሚዲያ ህብረት አስታወቀም። ፍልስጤማውያን በ2025 አንድ ጋዜጠኛ ለመስራት በጣም ከባድ እንደነበረችን የተነገረው እንደ ዓለም አቀፍ የጋዜጠኞች ማህበር ገለጻ መካከለኛው ምስራቅ በአጠቃላይ ለሚዲያ ባለሙያዎች በጣም አደገኛ ክልል ነው ሲሉ አስታውቋል። ዓለም አቀፍ የጋዜጠኞች ፌዴሬሽን ባወጣው አዲስ ሪፖርትም በቀጠናው ባለፈው ዓመት ከተገደሉት 128 ጋዜጠኞች የሚዲያ ሰራተኞች መካከል ከግማሽ በላይ የሚሆኑት ወይም 74ቱ በቀጠናው ነው ሲልም ገልጿል። በመካከለኛው ምስራቅ አፍሪካ 18 ሰዎች፣ በኤሲያ ፓሲፊክ 15፣ በአሜሪካ 11፣ በአውሮፓ 10 መገደላቸውን በሪፖርቱ መሰረት ተገልጿል። ከተገደሉት አብዛኞቹ ወንዶች ሲሆኑ በዝርዝር ውስጥም 10 ሴቶች ተካተዋል። በአንድ ዓመት ውስጥ የተገደሉት 128 ጋዜጠኞች ስታቲስቲክስ ብቻ አይደሉም፣ የዓለም ቀውስ ማሳያም ናቸው ተብሏል። እነኚህ ጋዜጠኞች መገደላቸውም ከፍተኛ የሆነ የሰብአዊ መብት ጥሰትም ስለመሆኑ ነው ፌዴሬሽኑ የገለጸው። ዓለም አቀፍ የጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኒ ብሌነር ይህንን ጉዳይ ኮንነውታል። በስዊዘርላንድ መዝናኛ ስፍራ በደረሰ የእሳት አደጋ 40 ያህል ሰዎች ሞቱ። በእሳት አደጋውም 115 ሰዎች ጉዳት የደረሰባቸው ሲሆን ብዙዎቹ ደግሞ በከባድ ሁኔታ ቆስሏል ነው የተባለው። ዘገባው የቢቢሲ ነው። ዝርዝሩን በተከታይነት እናቀርበዋለን። በደቡባዊ ስዊዘርላንድ በሚገኝ የበረዶ ሸርተቴ መጫወቻ ስፍራ ውስጥ በሚገኘው የመዝናኛ ስፍራ በተነሳ እሳት 40 ሰዎች መሞታቸውን ፖሊስ አስታውቋል። በእሳት አደጋው 115 ሰዎች ጉዳት የደረሰባቸው ሲሆን ብዙዎቹ በከባድ ሁኔታ ቆስሏል ተብሏል። እሳቱ የተከሰተው በክራናስ ሞንታና የሚገኘው ሌክ ኮንስታሌሽን በተባለ ባህር ውስጥ የአዲስ ዓመት ዋዜማ እየተከበረ ባለበት ወቅት ነው። አደጋውን እየመረመረ የሚገኙ ፖሊሶች እሳቱ የተነሳበትን መንስኤ ያላሳወቁ ሲሆን ጥቃት ደርሶ እንዳልሆነ ግን አረጋግጠዋል። ከተለያዩ ሀገራት የመጡ ሰዎች ጉዳት እንደደረሰባቸውም ተገልጿል። የአካባቢው ፖሊስ አዛዥ ፌዴሪክ ጊስለር በሚቀጥሉት ቀናት ውስጥም
ቅድሚያ የሚሰጠው ጉዳይ የሞቱን ሰዎች መለየትና አስክሬናቸውን በፍጥነት ወደ ቤተሰቦቻቸው መመለስ ነው ብለዋል። 13 ሄሊኮፕተሮች፣ 42 አምቡላንሶች እና 150 የአደጋ ጊዜ ሰራተኞች በቱሪስቶች በሚዘወተረው አካባቢ ተሰማርተው እንደነበረ ማወቅ ተችሏል። አብዛኞቹ በአደጋው የተጎዱ ሰዎች ከባድ ቃጠሎ እንደደረሰባቸው የተገለጸ ሲሆን ከ60ዎቹ ሰዎች ደግሞ በቫሌንሲያ በሚገኘው የሲዮን ሆስፒታል ለተሻለ ሕክምና ተልከዋል ነው የተባለው። የክልሉ አስተዳዳሪ ማቲያስ ራይናርድ ቁጥራቸው ከፍተኛ የሚሆኑ ሰዎች በአስጊ ሁኔታ ላይ እንደሚገኙ ተናግሯል። በአካባቢው የሚገኘው ሆስፒታል የጽኑ ሕክምና ክፍሉ ሙሉ በሙሉ በመሙላቱ ራይናርድ የአካባቢው ማህበረሰብ አላስፈላጊ የሆስፒታል ሕክምና እንዳይፈልግ ተማጽኖ አቅርበዋል። አስክሬኖቹን እንዲሁም የቆሰሉ ሰዎችን ማንነት መለየት በጣም ረጅም ጊዜ ሊወስድ እንደሚችልም እናውቃለን ሲሉ አስተዳዳሪው ራይናርድ ጨምረው ተናግረዋል። አንዳንድ ሰዎች የቃጠለው ሕክምና ክፍል ወዳለባቸው እንደ ላውረንስና ዙሪክ ባሉ ሌሎች ስዊዘርላንድ ከተሞች ወደሚገኝ ሆስፒታሎች ተወስደዋል። የላውሰን ዩኒቨርሲቲ ሆስፒታል ቃል አቀባይ 22 የቃጠሎ ጉዳት የደረሰባቸው ታካሚዎችን እያከሙ መሆኑን ሲናገር የዙሪክ ዩኒቨርሲቲ ሆስፒታል በበኩሉ 12 ህሙማንን መቀበሉን አስታውቋል። አንዳንድ ታካሚዎች ወደ ጄኔቭ ዩኒቨርሲቲም ሆስፒታሎች ተዛውረው ከባድና የሶስተኛ ደረጃ ቃጠሎ ሕክምና እየተደረገላቸው የነበረ ሲሆን ከነዚህ መካከልም እድሜያቸው ከ15 እስከ 25 ዓመት እድሜ የሚሆን በጣም ወጣት የሆኑ ይገኙበታል የተባለው። እሳቱ በጣም ኃይለኛ ከመሆኑ የተነሳ ቃጠሎ ወደ ውስጥ ዘልቆ ሊገባም ይችላል፣ ሰዎች መርዛማ ጭስ ወደ ሳንባቸው እንዲነፍስም አድርጓቸዋል ሲሉ ጉዳዩን ላይ ሕክምና እየሰጡ ያሉት ዶክተር ላሪባው ተናግረዋል። የጣሊያን ውጭ ጉዳይ ሚኒስትር ለቢቢሲ በአሁኑ ወቅትም 16 የጣሊያን ዜጎች እንደጠፉና ከ12 እስከ 15 የሚሆኑ ሌሎች ሰዎች በሆስፒታል ሕክምና እየተደረገላቸው መሆኑን ገልጸዋል። የፈረንሳይ ውጭ ጉዳይ ሚኒስትር 8 ዜጎች እንደጠፉና ከሟቾቹ መካከልም የፈረንሳይ ዜጎች መኖራቸውን አስታውቋል። የፈረንሳይ መገናኛ ብዙሃን እንደዘገቡት ከቆሰሉት ውስጥ ቢያንስ 2ቱ የፈረንሳይ ዜጎች ናቸው። 3ቱ የጣሊያን ዜጎች ሚላን በሚገኘው የኒጋዋርዳ ሆስፒታል እየተወሰዱ መሆኑን የጣሊያን ምክር ቤት አባል ጊዶ ቤርቶሎሶ ተናግረዋል። ከ30 እስከ 40 በመቶ የሚሆነው ሰውነታቸውን በእሳት ተቃጥሏል ሲሉም ለጋዜጠኞች ተናግረዋል። ነገር ግን መንቀሳቀስ እንደሚችሉ ማረጋገጡ ጥሩ ምልክት ነው ብለዋል። የሟቾቹ እና የቆሰሉት ትክክለኛ ቁጥር እስካሁን እንዲሁም ዜግነታቸው አይታወቅም። ነገር ግን ባለስልጣናት የበርካታ ሀገራት ሰዎች በአደጋው መጎዳታቸውን አረጋግጠዋል። የተወደዳችሁ ተመልካቾቻችን ለዕለቱ የነበሩን ዜናዎች ተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው እኔ በዚህ አጠናቀቅኩ። ጤና ይስጥልኝ።